የተለያዩ መረጃዎችን ይዘን ቀርበናል። በመረጃዎቹ በኩል እኔ በለጠ ካሳና ባልደረባይ በላይ ማናየ እንዲሁም በቀረጻና ቅንብር በኩል ደግሞ ባልደረባችን መለስ አድማሴ አብሮን ይቆያል። እንግዲህ የተለያዩ መረጃዎችን ለመከታተል እናንተ አብራችሁ እንድትቆዩ በአክብሮት ስጋብዝ። ሰሞኑን እንግዲህ አስተያየቶቻችሁን አንዳንዶቻችሁን ወደ እናንተ እየመለስን እየተናገር ነው። እናንተ ማስተያየቶችን እንድትሰጡና የዩቲዩብ ቻናላችን በአጭር ጊዜ አሁን ካለው ሰብስክራይበር ወደ 200,000 ለማድረስ ለወዳጅ ዘመዶቻችሁ እንድታሳውቁ አዳዲስና ወቅታዊ መረጃዎች ለሁሉም እንዲደርሱ እንድታደርጉ የሚል ተከታታይ ጥሪ እያደረግን ነው። በዚህ መሰረት እንግዲህ ሰሞኑን በርካቶቻችሁ አስተያየት በመስጠት ላይክ በማድረግ በኩል ጥሩ አስተዋጽኦ እያደረጋችሁ ነው። ይህም ከዚህ በላይ እንዲቀጥልና በአጭር ጊዜ ለብዙ ሰዎች እንዲደርስ የቻናላችን የተከታዮች ቁጥር እንዲያድግ በወዲሁ አስተዋጽኦ እንድታደርጉ ጠይቃለሁኝ። ከሰጣችሁን አስተያየቶች መካከል የአንዳንዶቻችሁን የተወሰኑትን ላቅርብና በዚሁም ቢስተካከሉ ያላችኋቸውን እንደዚሁ አቀርባለሁኝ። አንድ አድማጫችን ጀምሬ የምጨርሰው ከመጀመሪያ እስከ መጨረሻ የምጨርሰው መረጃ የናንተን ነው ብሏል። እናመሰግናለን። ራሳችሁን ለማስተዋወቅ ጊዜ ስለሌላችሁ እኛ እናስተዋውቃለን ያላችሁንም አላችሁ፣ እሱንም እናመሰግናለን። የእርስ በርስ መከባበራችሁ ለሌሎቹ ማሪያ ይሆናል የሚል እንግዲህ ከመረጃዎቻችን ባሻገር ስለ ዲሲፕሊኑም የሰጣችሁን አስተያየት በእጅጉ እናመሰግናለን። ያው እንግዲህ እንደምታውቁት መረጃዎችን ለማግኘት አሁን በዚህ በኢትዮጵያ ሁኔታ እጅግ ፈታኝ ነው። እንዲህ የመጡ መረጃዎች ለብዙ ሰው እንዲደርሱ አሁንም ለሌሎች ማጋራታችሁን ቀጥሉ። ከተሰጡን አስተያየቶች መካከል ቀኑን ጥቀሱ የሚል አለ። በተደጋጋሚ እንግዲህ ሰሞኑን ላለፉት 2 ሳምንታት መርሃ ግብሮቻችን በሁለት መርሃ ግብር እና ዕለቱን እየጠቀስን ነው። ምናልባት እንግዲህ ከዚህ አንፃር ልታዩ ትችላላችሁ። ወደፊት ከዚህ የበለጠ ሌላ የማስተካከያ ዘዴ ካለም እናስብበታለን። ቅዳሜና እሁድን ስራ በተመለከተም እንደዚሁ አስተያየት ሰጣችሁናል። ቀጥታ ስርጭት ወይም ደግሞ ላይቭ ለምን አትገቡም በመረጃዎቻችሁ የሚል አስተያየት ተሰጥቷል። እነዚህ እንግዲህ ወደፊት እንደ ቻናሉ እድገት ደረጃ አንዳንዶቹን ለማስተካከል እንሞክራለን። አሁንም ግን ይሆናሉ የምትሏቸውን አስተያየቶች ከመስጠት እንዳትቆጠቡ፣ በዚሁ አስተያየታችሁን ቀጥሉ። ወደ መረጃዎቹ ነው የምሄደው። እኔ ከያዝኳቸው መረጃዎች ነው የምንጀምረው። በተለያዩ አካባቢዎች የደፈጣ ጥቃቶች መድረሳቸውን የመረጃ ምንጮች ጠቁመዋል። በዛሬው ዕለት እንኳን በ3 የተለያዩ ቦታዎች የደፈጣ ጥቃቶች ደርሰዋል። በራያ በለሳና እንደዚሁ በተለያዩ አካባቢዎች በዝርዝር ያስኳቸው መረጃዎች ላስቀድም። የመጀመሪያው መረጃችን ወደ ምዕራብ ወሎ ወረዳዎች የሚወስደን ነው። ወግዲ አካባቢ ጎረንጅ ተብሎ የሚጠራው አካባቢ የተኩስ ልውውጥ መኖሩን ነው የመረጃ ምንጮች የገለጹልን። በዚህ የተኩስ ልውውጥ የደረሰውን ዝርዝር ጉዳት ማወቅ ባይቻልም እንግዲህ ከከተማው ወጣ ብሎ በሚገኝ አካባቢ ጎረንጅ ተብሎ የሚጠራ አካባቢ የተኩስ ልውውጥ እንዳለ ገልጸውልናል። ደቡብ ወሎ ደሴ ከተማ አቅራቢያ በቦሩ ስላሴ ተብሎ የሚጠራው አካባቢ ሌሊቱን በዚህ አካባቢ የተኩስ ልውውጥ እንደነበር እና በአካባቢውም ይሄ ምርጥ 50 እየተባሉ የሚጠሩ የሚሊሻ አባላት በከፍተኛ ስምሪት ወደ አካባቢ ሲንቀሳቀሱ መመልከታቸውን የመረጃ ምንጮች ገልጸዋል። ሌሊቱን በነበረው የተኩስ ልውውጥ ግን የደረሰውን ዝርዝር ጉዳት ማረጋገጥ አልተቻለም። ያም ሆኖ ግን ዛሬ ከረፋዱ ጀምሮ በአካባቢ ምንም የተለየ ነገር የለም ከሌሊቱ የተኩስ ልውውጥ ውጭ ብለዋል። በዚህ አካባቢ ወደ ደሴና ኩታበራ አካባቢዎች ውጥረት እንዳለ ነው የመረጃ ምንጮቹ የገለጹልን። ለዚሁ ደቡብ ወሎ ያሉ መረጃዎቻችን ስናስከትል መቅደላ ወረዳ ነው የምናገኘው። መቅደላ ጧት በነበረው የዘገባችን በከተማዋ የፋኖ አባላት በከተማው ስለመግባታቸው ገልጸን ነበር። አሁን ተጨማሪ የደረሱን መረጃዎች አሉ። የሟቾች ቁጥር ከ11 እስከ 15 ይደርሳል ብለዋል። የፖሊስ አዛዡም ጧት በነበረ የተኩስ ልውውጥ መሞታቸውን ነው እንግዲህ ከሌሎች የፖሊስ አባላት ጋር እየሰማ ነው። በአጠቃላይ ከፋኖ ከፖሊስ ከሚሊሻ እና ከንጹሃን በአጠቃላይ እንግዲህ የዚህ ድምር እስከ 15 የሚደርሱ ሰዎች መሞታቸውን ነው የመረጃ ምንጮች የገለጹት። ሌላው ትላንትና በመንግስት ተሽከርካሪዎች አካባቢውን ለቀው መከላከያን ተከትለው ሄደው የነበሩ የአካባቢው አመራሮች አሁን ከሰዓት በኋላ ወደ ከተማዋ መከላከያ መግባቱን ተከትሎ ተመልሰው መጥተዋል። ከተንታ አካባቢ ነው የሚሉት የመረጃ ምንጮቻችን። አሁን የፋኖ ኃይሎች ከከተማዋ እንደወጡ ነው የመረጃ ምንጮቹ የገለጹት። ጠዋት በተኩስ ልውውጥ የሞቱ ሰዎች ስርዓተ ቀብር እየተፈጸመ እንደሆነ ነግረውናል። የፖሊስ አዛዡ የወረዳው የፖሊስ አዛዥ ጠዋት በነበረ የተኩስ ልውውጥ መሞታቸውን ነው የነገሩን። ከጊምባ ወደ አካባቢው ተጨማሪ ብረት ለበስ ተሽከርካሪዎች እየተንቀሳቀሱ ስለመሆናቸውም እንደዚሁ ተጨማሪ መረጃ ደርሶናል። ሌላ ደቡብ ወሎ ካሉ መረጃዎቻችን መካከል የወረኢሉን አካባቢም የምናገኘው ነው። በወረኢሉ ሰኞ ገበያ ወደ አማኑኤል እና ወደ ተክለ ሃይማኖት አካባቢ እንደዚሁ ውጥረቶች አሉ። ትላንትና በርካታ የሚሊሻ አባላት መከላከያን ከኋላ አስከትለው በአካባቢው
ሰዓታት የቆየ ተኩስ አድርገው ነበር። ሆኖም ግን በአካባቢ ምላሽ አልተሰጣቸውም፣ ወደማያጸፋ ተኩስ አልተሰጠም። ከዛ በኋላ እንደገና ዛሬ በአካባቢው ከፍተኛ ውጥረት መኖሩን ነው እየገለጹልን። ይህን መረጃ እየሰጠን እስካለንበት ጊዜ ድረስ ግን በአካባቢው የተኩስ ድምጽ የለም አሁን ብለዋል። ከትላንቱ ውጭ ይሄ ነው እዛ ያለው መረጃችን። ወደ ጎንደር እና ማዕከላዊ ጎንደር አካባቢ ያለውን መረጃ ስናስከትል የጨዋሂትና ደንቢያ ማለት ነው ጨዋሂት አካባቢ ያለው መረጃ ነው እናስከትለው። በጠዋቱ የመረጃ ጊዜያችን ጨዋሂት አካባቢ ተኩስ እንደነበርና በተለይ ከባድ መሳሪያ ድብደባ እንዳለ ገልጸን ነበረ። አሁን በደረሰን መረጃ ጨዋሂት አካባቢ ያለው ውጥረት ረግቧል ነው የሚሉት የመረጃ ምንጮቹ። ለምንድነው ይህንን ሊያደርግ የቻለው የሚል ጥያቄ አቅርበንላቸው ነበር። የፋኖ ኃይሎች ጨዋሂት ከተማን ከበባ አድርገው ነበረ። ሆኖም አሁን ከአካባቢው በመውጣታቸው በአካባቢ ያለው ውጥረት ረግቧል ብለዋል። ከአዘዞ ከጎንደርና ከተለያዩ አካባቢዎች ወደ አካባቢው ግን በርካታ ብረት ለበስ ተሽከርካሪዎች፣ ወታደራዊ ተሽከርካሪዎች ታንኮችን ጨምረው መንቀሳቀሳቸውን ይገልጻሉ። አሁን በአካባቢ ያለው ሁኔታ ነው የሚመስለው። ከከተማው አቅራቢያ በነበረ አካባቢ ላይ በተተኮሰ ከባድ መሳሪያ ግን 2 ንጹሃን ላይ ጉዳት ደርሷል ብለዋል የመረጃ ምንጮቻችን። ከመከላከያ የተተኮሱ ተተኳሾች ናቸው ይህንን ጉዳት ያደረሱት። ሌሎች መረጃዎቻችን ወደ ሰሜን ወሎ ቆቦ አካባቢ የሚወስደን ነው። በሰሜን ወሎ ራያ ቆቦ ወረዳ ትላንት ጀምሮ በተለያዩ አካባቢዎች ውጊያ መኖራቸውን ስንገልጽ ነበር። ዛሬ መከላከያ ካምፕ ላይ በጠዋት የደፈጣ ጥቃት ወይ ደግሞ ጥቃት ተፈጽሟል ብለዋል የመረጃ ምንጮቻችን። በተለይ ከሮቢት ከፍሎ ወደ መንጀሎ መውጫ አካባቢ ጎሬና ተብሎ የሚጠራ አካባቢ ከነበረ የመከላከያ ጊዜያዊ ካምፕ ላይ ነው ጥቃት የደረሰው። በዚህ ጥቃት በርካታ ሰብአዊና ቁሳዊ ውድመት ስለመድረሱ የመረጃ ምንጮቻችን ገልጸዋል። ከአካባቢው አምቡላንሶች ወደ ሆስፒታሎች ሲመላለሱ ተመልክተናል ብለዋል። በኋላ ከዚህ የካምፕ ጥቃት በኋላ መከላከያ ከቆቦና ከተለያዩ አካባቢዎች ወደ አካባቢው አቅንቶ ከባድ መሳሪያዎችን ወደ መንጀሎና ወደ ደጋማ አካባቢዎች ተከታታይ በከባድ መሳሪያ ሲደበድብ ነበር ብለዋል። እንግዲህ በዚህ ድብደባ ከተራሮቹ አካባቢ በሚኖሩ ማህበረሰብ ክፍሎች ላይ ጉዳት ሳይደርስ እንዳልቀረ ነው ግምታቸውን የሰጡን። እንግዲህ ከካምፑ ጥቃት ባሻገር ሌሎች ዝርዝር መረጃዎችንም በሌላ የመረጃ ጊዜያችን ይዘን እንመጣለን። ሌላ ተመሳሳይ የደፈጣ ጥቃት ደርሶበታል የተባለው ማዕከላዊ ጎንደር በበለሳ ወረዳ ከበለሳ ወደ አርባያ ወጣ ብሎ በተለይ አውራ ጎዳና ተብሎ ከሚጠራው አካባቢ ዝቅ ብሎ የሚገኝ ሸለቋማ ስፍራ ላይ በመከላከያ ተሽከርካሪዎች ላይ በደረሰ የደፈጣ ጥቃት እንደዚሁ በዚህም ከፍተኛ ጉዳት ስለመድረሱ ነው የገለጹት። ይህንን ተከትሎ በአካባቢው ለ2 ሰዓት የቆየ የተኩስ ልውውጥ እንደነበረም ገልጸዋል። እንግዲህ በዚህ ጉዳት ተሽከርካሪ ላይ ጭምር ነው ጉዳት የደረሰው ሲሉ ነው የመረጃ ምንጮቻችን የገለጹልን። ሌላ ወደ ደብረታቦር የሚወስደን ነው። ደብረታቦር ከተማ አቅራቢያ ወርቄ እና ገና መጫወቻ ተብሎ የሚጠራ አካባቢ የአድማ ብተና የፖሊስ አባላት እንደዚሁም የሚሊሻ አባላት ከፋኖ ታጣቂዎች ጋር የተኩስ ልውውጥ ማድረጋቸውን ነው የገለጹት። ትላንትና ከሰዓት በኋላና ዛሬ ረፋድ የነበረ የተኩስ ልውውጥ እንደነበር ገልጸው ዛሬ ከሰዓት በኋላ ግን አድማ ብተናና ሚሊሻ አካባቢውን ለቀው ወደ ከተማው በመመለሳቸው አሁን በአካባቢ ያለው የተኩስ ልውውጥ መቆሙን ነው የገለጹልን። በዚህ ተኩስ ልውውጥ በሚሊሻ አባላት ላይ ጉዳት ስለመድረሱም እንደዚሁ መረጃዎቹ ጠቁመዋል። ጋይንት ንፋስ መውጫ አካባቢ ወደ ታች ጋይንት ደጋማ አካባቢዎች በተለይ ሽጥ ተራራ እየተባለ ወደሚጠራው አካባቢ ተከታታይ ዙ 23 እና ሞርተር እንደዚሁም ሌሎች የቡድን መሳሪያዎች የተተኮሱ መዋላቸውን የመረጃ ምንጮች ገልጸዋል። በዚህ ተኩስ የደረሰውን ጉዳት ግን ማወቅ አልተቻለም። ሌላ ትላንትና መከላከያ ወደ ከተማው መግባቱ ተከትሎ ከተማው ውስጥ ከፋኖ ጋር ተባባሪ ናቸው የተባሉ በርካታ ወጣቶች ተይዘው ወደ ሰሜን ወሎ መቄት ወረዳ ደብረ ዘቢጥ ወደሚገኘው የመከላከያ ካምፕ መወሰዳቸውን ነው ወታደራዊ ተሽከርካሪዎች የተገለጸው። በርካታ ወጣቶችም ድብደባ ተፈጽሞባቸዋል ብለዋል። እዚህ ንፋስ መውጫ ያገኘነው መረጃ ነው። ሌላው መረጃችን የያዝኳቸው መረጃዎች የህወሓት ያወጣውን መግለጫ ባጭሩ ተመልክቼዋለሁ። ምናልባት በላይ የአማራ ክልል ያሉ አካባቢ መረጃዎችን አንተ ትቀጥላለህ። ይህንን መረጃ ላስከትል።
ህወሓት መግለጫ አውጥቷል። እንግዲህ ሰሞኑን መቀሌ አካባቢ የነበረው ውዝግብ እናስታውሳለን። ህወሓት ስብሰባ በጊዜያዊ አስተዳደሩ መከልከሉን እና በጊዜያዊ አስተዳደሩ ላይ ደግሞ የስልጣን መፈንቅለ መንግስት ወይ ደግሞ ስልጣን ለመንጠቅ የተደረገ እንቅስቃሴ ነው ተብሎ ነው እንግዲህ እየታየ ያለው። በዚህ ህወሓት ስብሰባውን ተከልክሎ እና የህወሓት የፖሊስ ቢሮ አባላት በተለይ በጸጥታ ኃይሎች ታስረው እንደነበር ስንገልጽ ነበረ። ከዛ በኋላ በስምምነት በሚቀጥሉት 10 እስከ 15 ቀናት የህወሓት ማዕከላዊ ኮሚቴ ስብሰባ ይደረጋል በሚል ተስማምቶ እንደነበርና በወቅቱ ጌታቸው ረዳም ወደ ስብሰባው ሲጠራ ህመም ላይ ነኝ በሚል የህወሓት ጥሪ ላይ እንዳልተሳተፈና በሌላ በኩል ጌታቸው ረዳና የጸጥታ ኃይሎች ደግሞ የፖሊስ ቢሮ አባላቶችን ማሳሰራቸውን ስንገልጽ ነበረ። ዛሬ ህወሓት እንግዲህ ከዛው ዝግብ በኋላ ይመስላል የፕሪቶሪያውን የሰላም ስምምነት አንደኛ ዓመት አስመልክቶ መግለጫ አውጥቷል። በመግለጫው የተለያዩ ጥሪዎችንም አስተላልፏል። ለትግራይ ህዝብ ጥሪ አስተላልፏል። የትግራይ ህዝብ ከህወሓት ጎን እንዲቆምና ድርጅታችሁን ህወሓትን እንድትጠብቁ ሲል ጥሪ አቅርቧል። ለህወሓት አመራሮች እስካሁን መስዋዕትነት እየከፈላችሁ መጥታችኋል። አሁንም መስዋዕትነት መክፈላችሁን አጠናክራችሁ እንድትቀጥሉ የትግራይ ወጣቶች የትግራይ የጸጥታ ኃይል እስካሁን በአግባቡ ተልእኮህን ተወጥተሃል፣ አሁንም ተልእኮ እንድትወጣ የሚል ጥሪ ለዲያስፖራ የትግራይ ተወላጆች እንዲሁም ደግሞ እንግዲህ ከዚህ መግለጫ ውስጥ ለኤርትራ ህዝብና ለጎረቤት ክልል ወንድም ህዝብ የሚልም ጥሪ ቀርቧል። የፕሪቶሪያ የሰላም ስምምነት መተግበር እና ተፈናቃዮች ወደ አካባቢያቸው መመለስ በዋና ትኩረት የሚሰጠው ጉዳይ ስለሆነ ለዚህ ተባባሪ እንድትሆኑ ሲል ነው ጥሪ ያቀረበው። የፌዴራል መንግስቱ የህወሓትን ህጋዊነት እንዲመልስ እና በውሉ መሰረት የፕሪቶሪያውን የሰላም ስምምነት ተግባራዊ እንዲያደርግ እንደዚሁም ደግሞ የጄኖሳይድ ምርመራ ላይ የተቋረጠው የዘር ማጥፋት ምርመራ እንግዲህ የሰብአዊ መብት ጥሰቱ እነሱ እንደዛ ገልጸውታል። በዚህ ላይ የተቋረጠው ምርመራ እንዲቀጥልም እንደዚሁ ህወሓት ጥሪ አቅርቦ በዋናነት ግን የህወሓትን ህጋዊ ሰውነት ማስመለስና ድርጅቱን ህልውና ማስጠበቅ ዋና ጉዳይ ሆኖ ይታያል ብሏል። እነዚህን ጥሪዎች ህወሓት አቅርቧል። እነዚህን ለመጨመር ነው። በአንተ በኩል ያሉ መረጃዎችን አስከትል በላይ ደብረ ብርሃን ምናልባት ጣይቱ ክፍለ ከተማ ጧት ከሰጠነው መረጃ በተጨማሪ እንግዲህ የሟቾቹ የጸጥታ አባላት ቁጥር እየጨመረ እንደሆነ ነው በትላንት ነው በነበረው ማታ ተኩስ ልውውጥ የገለጹልን። ከዚህ አንጻር መረጃ ይዘህ ከሆነ ልትጨምር ይችላል። በጣም አመሰግናለሁ በለጠ። መረጃዎቻችን እንቀጥላለን። ወደ መጀመሪያው መረጃ የማልፈው ወደ ምስራቅ ጎጃም እነብሴ ሳር ምድር ወረዳ መርጡ ለማርያም ከተማ ነው። በዛሬው ዕለት መርጡ ለማርያም ከተማ የመከላከያ ሰራዊት ወደ ከተማ መግባቱን ነው የመረጃ ምንጮቻችን የገለጹት። መከላከያ ወደ ከተማው ሲገባ በከተማዋም ሆነ በከተማዋ ዙሪያ ምንም አይነት ተኩስ እንዳልነበር ወይም ውጊያ እንዳልነበረ ነው የሚገልጹት። የፋኖ ኃይሎች ከከተማዋ እንደወጡና መከላከያ ወደ ከተማዋ እንደገባ ይህንን ተከትሎም የቤት ለቤት ፍተሻ መከላከያ አባላት እያደረጉ እንደሆነ የመረጃ ምንጮቻችን ገልጸዋል። ሆኖም ግን በአካባቢው ምንም አይነት የተኩስ ድምጽ እንደሌለ ነው የገለጹት። በዚህ ሁኔታ አካባቢው ላይ ያለውን እንቅስቃሴም ጠይቀን ነበረ። የተለየ እንቅስቃሴ አልተመለከትንም። ምንም አይነትም ውጊያ ስላልነበረ የመደበኛ እንቅስቃሴው እንዳለ ነው። ነገር ግን የቤት ለቤት ፍተሻውን መከላከያ እንደገባ ይህንን እያደረገ እንደሚገኝ ነው የገለጹት። ወደ ደንበጫ አካባቢ ስንሄድ ደንበጫ ትናንትና ዛሬ ተከታታይ ስብሰባዎችን በኮማንድ ፖስቱና መከላከያ አመራሮች ነጋዴዎችን ትናንት የከተማዋ ነጋዴዎችን እንዲሁም ደግሞ ዛሬ ወጣቶችን እንደሰበሰቡ ይገልጻሉ። በተለይ ከነጋዴዎች ጋር በነበራቸው ውይይት በዋና ዓላማው ግብር ማስከፈል እንደሆነና ግብር መክፈል አለባችሁ የሚል ማሳሰቢያ እንደሰጡ ነው የሚገልጹት። በነጋዴዎቹ በኩል ጥያቄዎች ተነስተው ነበረ። በተለይ ደግሞ የአግባብነት ጥያቄዎች ነው ሲያነሱ የነበረው። መከላከያ ግብር ክፈሉ የሚልበት ማንዴት አለው ወይ? ይህንን ሲቪል አስተዳደሩ በአግባቡ ፋይሎችን አደራጅቶ ተመኑንም ለይቶ ክፈሉ ሊል የሚችልበት አግባብ እንዳለ ነው የምናውቀው የሚል ጥያቄ እንዳነሱ ነው የሚገልጹት። እንግዲህ ይህን ግዴታችሁን መወጣት አለባችሁ የሚል ማሳሰቢያ እንደሰጡ ነው የመረጃ ምንጮች የሚገልጹት። ወጣቶችን በነበረው ስብሰባ ከከተማው የወጡ ነዋሪዎች ወጣቶች ጓደኞቻችሁ መመለስ አለባቸው፣ እንዲመለሱም ጥሪ ማድረግ አለባችሁና
አጠቃላይ ለምንሰራው ስራም ተባባሪ መሆን አለባቸው የሚል ማሳሰቢያ እንደሰጡ፣ ነገር ግን በወጣቶቹ በኩል አስተያየት ለመስጠት ወይም ደግሞ ጥያቄዎችን ለማንሳት ብዙም ተነሳሽነት እንዳልነበር ነው የመረጃ ምንጮቻችን የገለጹት። ወደ ሰሞንኛ ጉዳዩ ስናነሳው ነበረ ከባህር ዳር እስከ ኮሶበር ያለውን የትራንስፖርት ሁኔታ። አሁን ላይ በዛሬው ዕለት ማለት ነው ትራንስፖርት አገልግሎት መጀመሩን ነው የመረጃ ምንጮች የገለጹት። እንግዲህ መንገዱ ተዘግቶ ስለነበረ ትራንስፖርት አገልግሎት ተስተጓጉሏል ብለን መዘገባችን የሚታወስ ነው። መርጦ ለማርያም እንዲሁም ደግሞ አዲስ ቅዳም አካባቢ፣ ድርቤቴ አካባቢ በነበረው ሁኔታ አሁን ላይ ግን በዚህ መስመር እስከ ቡሬ ድረስ ባለው ቢያንስ የትራንስፖርት አገልግሎት መጀመሩን እኔ ምስክር ነኝ የሚሉ ተጓዥ መረጃውን አድርሰውናል። በዛሬው ዕለት በወደ አካባቢው ሚኒባሶች እንቅስቃሴ እንዳላቸው፣ በከተሞች አካባቢም እንደዚሁ የባጃጅ እንቅስቃሴ እንደሚገኝና ይሄ አገልግሎት እንዳለ ነው የገለጹልን። ወደ ሸዋ አካባቢ ስንመጣ ሸዋ በተለይ ለመጀመሪያ መረጃ የማደርገው የእንሳሮ ወረዳ ለሚ አካባቢ ከጠዋት ጀምሮ ከባድ መሳሪያ ድምጽ እንደሚሰማ ነው የመረጃ ምንጮች የሚገልጹት። ከከተማው የውላ ገብርኤል አካባቢ ነው ይሄ ድምጽ የሚሰማው። የተኩሱ ሁኔታን የመረጃ ምንጮች እንደሚገልጹት ምላሽ የሌለው ተኩስ ነው። ከአንድ ወገን ብቻ በመከላከያ ሰራዊት በኩል ከባድ መሳሪያዎችን ወደ ጃማ አካባቢ ነው ወደ በረሃ አቅጣጫ ነው ተደጋጋሚ ሲያስወነጭፍ የዋለው። ነገር ግን የተኩሱን ምላሽ ስለማግኘት አለማግኘቱ አልሰማንም። የውጊያ ድምጽ አይመስልም፣ አልፎ አልፎ ነው ከባድ መሳሪያ የሚተኮሰው፣ ምክንያቱን አላወቅንም የሚል ነው። እንግዲህ ይህንን ምናልባት በሌላ ክፍለ ጊዜ ተጨማሪ መረጃ የሚኖረው ከሆነም እንከታተሉ ይሆናል። ደብረ ብርሃን አካባቢ በለጠ እንደጠቀስከው አሁንም ተጨማሪ መረጃዎች አሉ። በተለይ ደብረ ብርሃን ጫጫ አካባቢ በደብረ ብርሃን ከተማ 5ኛ ክፍለ ከተማ ሆኖ ተደራጅቷል። አሁን ጫጫ ከተማ በደብረ ብርሃን ከተማ አስተዳደር ስር ነው። በዚህ ከተማ ክፍለ ከተማ በርካታ ወጣቶች በዛሬው ዕለት እየታሰሩ ስለመሆናቸው ነው የመረጃ ምንጮቻችን የገለጹት። አንድ የመረጃ ምንጭ 5 ወጣቶች መታሰራቸውን መመልከቱን ይገልጻል። ሌሎች ወጣቶችም እንደታሰሩ ነው የምንሰማው። እኔ ግን ቢያንስ 5 ወጣቶች መታሰራቸውን ማረጋገጥ እችላለሁ ሲሉ ገልጸዋል። በሌላ በኩል ከደብረ ብርሃን ወደ ሸኖ የሚገቡ ወጣቶች ላይ ከፍተኛ ቁጥጥር እየተደረገ ነው። ይህም ደግሞ በዋናነት 2 ስልኮችን ይዘው ወደ አካባቢው የሚገቡ ወጣቶች ካሉ እየታሰሩ እየተመረመሩ ይገኛሉ። ለዚህ እንደ ምክንያት እየቀረበ ያለው ይላሉ የመረጃ ምንጮች ደብረ ብርሃን አካባቢና አጠቃላይ ቀጠናው የኢንተርኔት አገልግሎት ስለተቋረጠ አሁን ደግሞ በሆነ አፕሊኬሽን ወይም በሆነ መተግበሪያ ስልክ ይዘው ኢንተርኔት ካለበት ቦታ ኮኔክት አድርገው እንደገና ሲመለሱ ይሰራል መባሉን ተከትሎ ይህንን አገልግሎት ለማግኘት ወደ ሸኖ ከተማ የሚገቡ በርካታ ወጣቶች አሉና እነሱ ላይ ክትትል ማድረግ ያስፈልጋል በሚል እንደሆነ ይገልጻሉ የመረጃ ምንጮች። 2 ስልክ የያዘ በሚል የተቀመጠውም አንደኛው የራሳቸው ስልክ ሊሆን ይችላል፣ አንደኛው ደግሞ የኢንተርኔት አገልግሎትን አስጀምሮ ለመመለስ የተያዘ ነው በሚል እንደሆነ ነው የሚገልጹት። ከዚህ ጋር በተያያዘ የታሰሩ ወጣቶች ስለመኖራቸው የመረጃ ምንጮቻችን ጨምረው ገልጸውልናል። በመጨረሻ ከባህር ዳር ወደ አዴት እና ከአዴት ወደ ባህር ዳር ስንጓዝ በመሀል ላይ ቅንባባ ኢየሱስ እና ጉብሪት የሚባሉ አካባቢዎች አሉ። እዚህ አካባቢ ከፍተኛ ውጥረት እንዳለ ነው የመረጃ ምንጮች የሚገልጹት። በአካባቢው ላይ የፋኖ ኃይሎች ተደጋጋሚ ደፈጣ ይፈጽማሉ በሚል ከ2 አቅጣጫ የመከላከያ ኃይል ወደ አካባቢው ማቅናቱን ተከትሎ ነው ከፍተኛ ውጥረት ያለው። በአካባቢው ላይ ትራንስፖርት የአገልግሎት ዛሬ የተጠቀሙ ሰዎች ውጥረቱን መመልከታቸውን፣ ከፍተኛ የኃይል እንቅስቃሴ ስለመኖሩ መታዘባቸውን ነው የገለጹት። ከዛ ባለፈ ግን ይህንን መረጃ እስከምንሰጥበት ጊዜ ድረስ የተለየ የውጊያ ሁኔታ ወይም ተኩስ አለመስማታቸውን ይገልጻሉ። ፍተሻ ግን 2 ቦታ እንዳጋጠማቸው ከአዴት እስከ ባህር ዳር በሚደርሱበት ጊዜ ይገልጻሉ። ይሄ ቅንባባ ኢየሱስ ጉብሪት አካባቢ ያለ ሁኔታ ነው። በለጠ እነዚህ ናቸው በእኔ በኩል ያሉ መረጃዎች። መልካም በላይ እንግዲህ በሌላ መረጃ ጊዜያችን እስከምንገናኝ ድረስ አድማጭ ተመልካቾቻችን ለዕለቱ የነበሩን ዋና ዋና መረጃዎች እነዚህ ነው የሚመስሉት። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ